አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እንደምን ክርስቲያን ወገኖቼ ሰላም ብያለሁ። በጣም ነው የሚያሳዝነው። እንግዲህ በቀደም ቤሩት ላይ ህይወቷ ስለጠፋው ልጅ አዲስ መረጃ አለ ማለት ነው። እቺን የመሰለች ልጅ በጣም ነው የሚያሳዝነው። በዚህ ልክ ጭካኔ፣ በዚህ ልክ ይሄ የምታዩት ቪዲዮ ማለት ነው ህይወቷን አጥፍታ ወደ ቤቷ እየሄደች ነው የሚያሳይ ቪዲዮ ነው ይሄ የምታዩት ቪዲዮ ማለት ነው። እቺ ማናት ምንድናት ካላችሁ ከትላንት ወዲያ ነው ያው ቤሩት ላይ ነው የተከሰተው። የሆነ አረብ እንደውም 3 ናቸው ብሎ ነበርና ህይወታ ጠፍቶ እንደውም ተቆራርጣ ሻንጣ ውስጥ ተጥላ ተገኘች ቆሻሻ ማጠራቀማ አካባቢ ብሎ ተናግሮ ነበረ። እንደውም እሱ 3 ነው ያሉት፣ እኔ አላቅም፣ ግን ያንዷ ብቻ ነው አሁን የተገኘው የዚች ማለት ነው። አሁን መግቢያ ላይ ስትጨፍር ያያችኋት ልጅ ናት ሟቿ አንዷ ማለት ነው። እንዴት ነው የሞተች፣ ማን ነው ህይወቷን ያጠፋው የሚለውን ነገር ሁሉንም ነገር የምነግራችሁ ይሆናል። ለዚህ ያደረሰቻት ደግሞ ማናት ብትሉ የገዛ ጓደኛዋ። እስቲ አንድ ስለ ጓደኛ የሚያሳይ የሆነ ቪዲዮ አለ፣ እሱን ላሳያችሁና ተመልሼ እመጣለሁ። እውነት ለሁለት የምትሰሩ ሰዎች እንደው ትግስቱን ይስጣችሁ። እስኪ እንሂድና ጓደኛዬን እንያት ምን እንደምታደርግ። እኔ እንግዲህ ኩሽና ሴት ስራ አለብኝ፣ እሷን እያት። ማሻአላህ እኔ ስንት ስራ ያለብኝ፣ አንቺ እዚህ ቁጭ ብለሻል ስልክ ጋር አይደብርሽም ትንሽ እንኳን? እና ጽዳት ቢሆንስ ለአዝም ማገዝ አለብሽ። ጽዳት ጨርሻለሁ፣ ያኔ እቀመጣለሁ። ማይስቱ ወይ ምግብሽን እስከ ሰራሽ እስከደም አግዤሻለሁ፣ ወስጄልሻለሁ። እኔ ጽዳት ነኝ። የራስን ደግሞ መዳም ነግራሻለሁ አይደለም እንዴ? ለጽዳት ነው የመጣችው ብላ ነው። ግን ጁማአ እስከሆነ ድረስ እኔ ስራ ይበዛብኛል፣ ልታግዥኝ ይገባል። እና ግድ ማገዝሽ አሁን ደግሞ ምን ተሰጣሽ? ለምን ትቀመጫለሽ ነው ይሁሉ? እኔ አንቺ ልጅ የምትሰሪ ከሆነ ስራሽን በስርዓት አክብረሽ ስሪ፣ ማሰሪ ከሆነ እኔ መቅረት ይችላል። እውነት እኔ እናገራለሁ ለመዳም። ምንድነው ወደ ኢትዮጵያ ሄዳለሁ አለኝ ከፊት ወደ ኢትዮጵያ ሄዳለሁ እኔ እናገራለሁ። ቀጥ ብለሽ ትሰሪያለሽ እንዴ? ማስፈራራ ነው እንዴ? ወደ ሀገር ይሄዳለሁ አላበዛሽም ጭራሽ። እያያችሁን አይደለም? አበሻ ለአበሻ አንድ ቤት መስራት ማለት ይሄ ነው። ምንም ቢሆን ማለት ነው። በተለይ 2 ሰራተኛ አንድ ቤት ውይ፣ አበሻ ለአበሻ እንደው አበሻ ከሌላ ዜጋ ጋር ራሱ ይሻላል። በተለይ አበሻ ለአበሻ አንዷ በተለይ መጀመሪያ እዛ ቤት ከሆነች በቃ መዳም ሆኜ ለመዳም በቃ እያቃጠርኩኝ ልክ ራሷን እንዴት ነው የምታየው? ልክ እንደ ቤቷ እማወራ ነው የምታየው ማለት ነው። እና በቃ አይ ዶንት ኖ እኔ ምንም ቢሆን ከአበሻ ሰራተኛ ጋር ቢስሚላህ ረህማን ረሂም እኔ ገጠመኝ አለ። ግን አሁን ላይ ደግሞ እሱን ብናገር ቪዲዮ ስለ ልጅቷ የመጣውበት ጉዳይ እንትን ይረዝምብኛል ብዬ ነው እንጂ እንደዚህ አይነት ነገር የደረሰባችሁ እስቲ ኮሜንት ላይ ጻፉልኝ ማለት ነው። ሲቀጥል ደግሞ እህታችን እንዴት ነው ህይወቷን ያጠፋችው የሚለው እንትን እሷን የገደለቻት ልጅ መረጃ ወጥቷል ማለት ነው። በምን ይመስላችኋል? እንደው በምንድነው በዚህ ልክ ልትጨክንባት የቻለችው ብላችሁ ታስባላችሁ? አንደኛ ነገር ህይወቷን አጠፋች። ከ3 ቀን በኋላ ተመልሳ ስትመጣ እስክሬኗ ሸተዋል ምናምን። ከዛ ወስዳው እንትን ባህር ውስጥ ወንዝ ውስጥ አለቻት አሉ። ሰው የለም። ቆይ እሷ ይዛ ስትወጣ ምናምን የግራ ነው የገባኝ። ወንዙ ውስጥ ጥላ በቃ ሄዳ ወስዷታል ብላ ስትሄድ ወንዙ ይዟታል። ሄደም ሰው አላየም። አይ ዶንት ኖ እንዴት እንደሆነ ግራ ገብቶኛል እኔ። ከዛን ምን ታደርግቺ ልጅ ወንዙ ውስጥ አለቻት። ቤት ውስጥ ስትተዋት ሸተተ። ከዛ ወንዙ ውስጥ ጣለቻት እንደተነገረው ማለት ነው። ወንዙ ይዟታል ሄደም። ከዛን ከወንዙ ይዛት መጣችና አሉ ከታትፋት። ከዛን ሻንጣ ውስጥ አስቀምጣ ቆሻሻ ማጠራቀማ እዚህ ሀገር ታውቃላችሁ አይደለም? የቆሻሻ ማጠራቀማ እዛ አደረገች አሉ። ከዛን ያው እንግዲህ ይሸታል መቼስ የሰው ልጅ። እኛ እኮ ለምንድን ነው ሰው ከሞተ ከ1 ቀን በላይ የማይቀመጠው? አንድ ጠዋት እንደውም ሌሊት ላይ ከሞተ ጠዋት ነው የሚቀበረው። ለምንድን እኛ የሰው ልጆች በቃ አፈርንን ወደ አፈር እንመለሳለን፣ ወዲያው ነው የምንረግፈው እኮ። ይሄ የታወቀ ነገር ነው፣ ሁላችንም የምናውቅ ነገር ነው ማለት ነው። እና
ጠረን ያመጣል። እንኳን የሰው ልጅ ቀርቶ አይደለም እንስሳ ራሱ እንዴ ከአንድ ቀን በላይ አይቆይም ሲጀመር ከአራት ሰዓት በኋላ እና ሊላሂ ወኢና ኢለይሂ ራጂዑን። ከዛን ሰው አየ ሲያይች ልጅ ሲሸትባቸው ሲከፍቱ ጭንቅላት አለ፣ እግር አለ፣ እጅ አለ። የሰው ልጅ ነው። አስባችሁታል? እኔ ካሜራ የለም ብላ ነው የምታስበው። ወይ ኢትዮጵያ ቢሆን ሜቢ ካሜራ የለ ምን የለ ምናምን ወደ ክፍለ ሀገር እኔ አዲስ አበባ ብዙም አላቅም። ግን ደግሞ በዚህ ልኬን ሁሉ ነገር ስታረግ ሰው አላየም፣ ሰው አጠገቧ የለም። እንዴት ነው የሚለው ነገር እኔ ምንም አይዶኖ ሊገባኝ አልቻለም። በቅናት ህይወቷን ያጠፋችው በቅናት ነው፣ ሌላ ምንም አይደለም። የገዛ ጓደኛዋ የስደት ጓደኛዋ በተለይ ደግሞ ማለት ነው ከመዳም ቤት ለመጥፋት ያሰባችሁ ጓደኛ ያለች ዋቴበር በቃ የሆነ ሰው አለ ምናምን የምትሉ ሰዎች ማለት ነው። ጓደኛ እኔ እንጃ በአሁኑ ሰዓት እኮ እንኳን ጓደኛ እህት ራሱ የሚያስፈራበት ጊዜ ነው ያለው። እያያችሁ ነው አሁን ላይ የጓደኛዋን ባል ምትቀማ በተለይ በስደት። እኔ ምን አይነት ጊዜ ላይ እንደደረሰን ጓደኛዋ የስራ ሰው ታታሪ ጎበዝ ከሆነች በቃ እንደሷ ሀለሌ ዱርዬ እንድትሆን ነው የሚፈልጉት ማለት ነው። በቃ እናንተ ቆንጆ ትዳር ሲኖራችሁ የሚቀኑባችሁ ጓደኞች አሉ። ቆንጆ ህይወት ስትኖሩ የሚቀኑባቸው ጓደኞች አሉ። ህይወታችሁ ሲስተካከል የሚቀኑባቸው ጓደኞች አሉ። ሲጀመር ከስንት አንድ ነው እንጂ እኔ እንጃ በዚህን ዘመን ጓደኛ አለ። እኔ እንጃ ከስንት አንድ ሊኖር ይችላል፣ የለም ብዬ አልደመድምም። ግን በቃ የራሳችሁ ሰው የምትሉ ሰው በጣም ጥቂት ነው ያለው፣ በጣም ጥቂት ነው ያለው። ሚስጥራችሁን ምናችሁን የኔ ያ በቃች ልጅ ጓደኛዬን አታስብልኛለች ምናምን ብላችሁ ሚስጥራችሁን ዘርግፋችሁ ነገ አደባባይ አውጥታ ስትሳደባችሁ እናንተን አንገታችሁን ለመስደፋት ምናምን ስትሞክር ነው የምታዩት ማለት ነው። እና ብቻ ምን አይነት ሰው ነው የምትይዙት? ምን አይነት ጓደኛ ነው የምትይዙት? ምን አይነት ሰው ነው ለኔ ጓደኛ ይሆናል ብላችሁ የምታስቡት? እስከዚህን ድረስ ህይወትን እስከ ማጥፋት ድረስ ያስደረሰሽ በቅናት ምንሽን እንትን ብትል ነው። በቅናት ነው እየተባለ ነው ማለት ነው። ምንሽን ብትወስድ ነው? ጨክነሽስ እንደዚህ አንቺ በሴት አቅምሽ እንደዚህ በቃ እንደ ቆሻሻ አይቱን ነው። ብቻ በጣም እኮ ነው የሚገርመው። በቃ ረከስን አይደለም፣ በቃ ሞትን ተለማመር ነው አይደል? በቃ ዋቴበር በጣም እኮ ነው የሚገርመው። በጣም ነው የሚከብደው። ወላሂ በጣም ነው የሚደንቀው። ወዴት እየሄድን ነው? ወዴት እየሄድን ነው? ወዴት እያመራን ነው? ምንድን ነው መጨረሻችን? ለማን ነው አቤት የምንለው? እስቲ አንድ ነገር በሉ። ጓደኛ ማለት እኮ እንደ እህት ማለት ነው። የሆነን ሰው እኮ ስትቀርቡ ይቅርባችሁ። እንደዚህ አይነት ጓደኛማ ውይ ይብላኝ ለቤተሰቦቿ። እሷስ ሄዳለች። አላህ ያጽናቸው፣ ሰብሩን ይስጣቸው። አስባችሁታል? እንደው የብየ ልጇ ሞት ከሞቱ አሟሟቱ አላህ መጨረሻችን አሳምርልኝ፣ ሞቴን አሳምርልኝ የሚባለው ነገር ነካስ እውነት ነው። በዚህ ልክ ሰው ልጅ ከጭከነ አሁንስ እኔ ፈራው። በተለይ በውጭ ዓለም አሁን ላይ በቃ የኢትዮጵያዊ ስም እኮ ከድሮ ጀምሮ በቃ እኛ እኮ በሙስሊምም በክርስቲያኖችም አማኝ ሀገር ያለችባት ኢትዮጵያ ነው የሚባለው። ረሱል አለይሂ ሰላቱ ወሰላም ሀቀኞች ናቸው፣ በምንድን ነው ፍትሃዊ ናቸው፣ ሩህሩ ናቸው፣ አዛኝ ናቸው የተባለ ኢትዮጵያ አሁን ላይ አይዶን ኖ ወላሂ የሆነ ነገር የሆነ መንፈስማ በሀገራችን ገብቷል። ወላሂ ላዝም ሰው በዚህ ልክ አውሬ የሆነበት ምክንያት ለምን እንደሆነ አይዶን ነው። እኔ አልገባኝም። በቃ ምን እየበላችሁ ነው? ምን እየሆናችሁ ነው? ኢትዮጵያ እኮ ድሮ ቤቱ እኮ እንስሳ አሳድጎ አርዶ ማይበላ ነው። ለምን በቃ ልክ እንደ ልጁ ያሳደገውን እንስሳ ራሱ እንደ ልጁ
ቆጥሮ ከውጭ ገዝቶ ቀይሮ ለበዓል እንኳን የሚያርድ ዜጋ ነው የነበረው። ምንድን ነው የገባባችሁ? ምንድን ነው? አረ ፈጣሪ አንተ ታረቀን፣ በቃን በለን። አረ በጣም ከፍቷል። ከዚህ በላይ ምን ሊመጣ ከዚህ በላይ